ኳዞን በጊንጪ ከተማ ከ22 ቢሊዮን ብር በላይ ወጪ የተገነባው የኬንያ የመጠጦች ፋብሪካ ፕሬዝዳንት ታዬ አጽቀሥላሴ መርቀው ከፍተውታል። በምርቃት ስነ ስርዓቱ ላይ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ፣ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የፌዴራልና የክልል ከፍተኛ አመራሮችና ተጋባዥ እንግዶች ተገኝተዋል። በ110 ሄክታር ላይ ያረፈው ኬንያ የመጠጦች ፋብሪካ ዓለም አቀፍ ደረጃውን የጠበቁ አልኮልና ከአልኮል ነጻ መጠጦችን እንደሚያመርት ተገልጿል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ልሰጠን ሪፖርተራችን ሐምራዊት ብርሃኑ በቀጥታ መስመራችን ላይ ትገኛለች። እንዴት ቆይተሻል ሐምራዊት? ዛሬ የተመረቀው የኬንያ ቤቨሬጅስ ምርቶችን ከማምረት ባሻገር ለአካባቢው ነዋሪዎች ምን እድል ይዞ ይመጣል ተባለ የሚለውን ለተመልካቾች አጋሪልን። አመሰግናለሁ ኤልሻዳይ። እንግዲህ አንቺም ቀደም ብለሽ እንዳነሳሽው በዚህ በጊንጪ ከተማ የኬንያ ቤቨሬጅ በዛሬው ዕለት ተመርቋል። እንግዲህ ይህንንም ቤቨሬጅ መርቀው የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ናቸው። እንግዲህ እሳቸው ብቻ አይደሉም። በዚህ የምርቃት ስነ ስርዓት ላይ የተገኙት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ፣ እንደዚሁም ደግሞ ሌሎች ተጋባዥ እንግዶች ቅድም እንደገለጽሽው የተገኙበት ነው ማለት ነው። እንግዲህ ፕሬዝዳንቱ በዚህ መድረክ ላይ እንዳነሱት እንግዲህ ይህ በተለይ በዘመናዊ ቴክኖሎጂዎችን ከሀገር በቀል እውቀት ጋር በማጣመር የተገነባው ይህ ቤቨሬጅ ለማህበረሰቡ እጅግ ብዙ የሆኑ ዘርፈ ብዙ ጠቀሜታዎችን እንደሚያስገኙ የገለጹበት ነው። በተለይም ደግሞ የህዝቡን የኢኮኖሚ ተጠቃሚነት ከፍ የሚያደርጉ ናቸው። እንደሚታወቀው እንግዲህ በዚህ አካባቢ የግብርና ምርቶች በአብዛኛው የሚመረቱበት ነው፣ እንደ ገብስ ያሉ ማለት ነው። እንግዲህ እነዚህ ምርቶች በአቅራቢያው ለዚህ ለፋብሪካው አርሶ አደሮች በመስጠት ገቢያቸውንና ኢኮኖሚያቸውን የሚያሳድጉበት እንደዚሁም ደግሞ እንግልታቸውንም የሚቀንስ የሚሆን እንደሆነ ነው የገለጹት ማለት ነው። ሌላኛው እንግዲህ በተለይም ደግሞ ሌሎች ኢንቨስትመንቶችን የሚጠራ አካባቢም እንደሚሆን ነው የተገለጸው። ይህ ዘመናዊ የሆነው ቤቨሬጅ የተገነባው በተለይም ሌሎችንም ኢንቨስትመንቶች ለመቋቋም የራሱ የሆነ ሚና እንደሚጫወት የገለጹበት ነው ማለት ነው። እንግዲህ ሌላው የስራ እድል ፈጠራ የራሱ የሆነ አስተዋጽኦ እንዳለው ነው የገለጹት። በዚህ አካባቢ እንግዲህ ምንም አይነት ፋብሪካ እንደሌለ ከዚህ በፊት የተለያዩ አስተያየቶች ሲነሱ የቆዩ መሆናቸው ይገለጻል። እንግዲህ የህዝቡን ጥያቄ መንግስት ተቀብሎ ይሄንን ቤቨሬጅ እንዳቋቋመው ይገለጻል። እንግዲህ ይህ ደግሞ ለህዝቡ መልስ የተመለሰበት ለአካባቢውም ደግሞ ወጣቶች የስራ እድል የሚፈጠርበት ነው። እንደዚሁም ደግሞ ሌላው በተለይም ደግሞ ከተለያዩ ክልሎችና ዞኖች ጋር የገበያ ትስስር የሚፈጥር ትልቅ ካምፓኒ እንደሆነ ነው የተገለጸው ማለት ነው። ሌላኛው እንግዲህ በተለይ በአጠቃላይ እሳቸው ያነሱት እንግዲህ ይህ ቤቨሬጅ በዚህ አካባቢ መቋቋሙ የተለያዩ የሀገርን ኢኮኖሚ ብቻ ከማሳደግ ባሻገር ለአካባቢው ማህበረሰብ የተለያዩ መሰረተ ልማቶችን የማሟላት ግዴታ እንዳለበትም ነው ያነሱት ማለት ነው። በሐሳባቸው የመንገድ፣ የማብራት፣ የውሃና ሌሎችንም መሰረተ ልማቶች ማሟላት አለባቸው ብለዋል ማለት ነው። እንግዲህ ሌላው የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ባስተላለፉት መልእክት ሀገራችን በርካታ የተፈጥሮ ሀብቶች ያሏት ናት። እነዚህን ሀብቶች ግን በመጠቀም የስራ እድሎች እንደዚሁም ደግሞ የንግድ እድሎችን መጠቀም አልቻልንም። አሁን ግን ስራዎች ትኩረት ሰጥቶ መንግስት እየሰራ መሆኑ ይታወቃልና እነዚህን እድሎች በመጠቀም የስራ እድልን ለሌሎች በመፍጠር ኢኮኖሚያችንን ማሳደግ እንደሚገባ ነው የተገለጸው ማለት ነው። ገና እንሰራለን ብለዋል። ሪፖርተራችን ሐምራዊት ብርሃኑ ለመረጃዎችሽ እናመሰግናለን። ባለሽበት መልካም ቀን ይሁንልሽ።